በሰላም ቁጭ ብሎ ዶልቶ ነው የመጡት። ለራሳቸው ነው እኮ ሄጄ ያያት ነው። ያቺ ደግሞ ሴት ሆና ከስር ቁጭ ብላ ባለዚህ ለኩል ምንድነው ያልኩት? እሱ ከጠቀመው ይጠቀም እንደዚህ ብዬ ነው የጻፍኩላቸው የመጀመሪያ ቀን ሲጠይቁት። እኔ ምንም ሉዝ ማረገው ነገር የለም ከተጠቀመው ሃይኖት ብዬ ይሄንን ነው የጻፍኩት ፕሪንት አትለጥፍላችኋል። አውሩ ነው በጣም ስሜቴ መቆጣጠር አቅቶኝ ያ ሎርድ ግቢ ሎርድ ናይ ሉቪ ነሽ ሉቪ ወይ በጣም እየጠበቅን ነበር ሄሉ እንቅልፍ ነው ቻናል ሳይትሽ አውርዶት ጋይስ ይሄን ብቻ ልትሉ አጽፊው ምን እየጠበቅን ነበር አይኖ ሁሉ ሰው እየጠበቀ ግቢ እቴ አንዴ ላውራሽ ሌላ ነው እንዴት ነሽ ሄሎ ደህና ነሽ ሄሎ ይሰማል ኮንግራ የኔ ቆንጆ ሶ ቢዩቲፉል ሰሚንግ ሄሎ አንዴ ማይካችሁን ዝጉ እስቲ ላውራት ማይካችሁን ዝጉ ሄሎ ይሰማላ በጣም ቆንጆ ነሽ ውብ ነሽ በጣም አምሮብሻል ዛሬ ይሄ ቬሎ ሌላ ጊዜ ደግሞ በሌላ ቬሎ በሰርግሽ እንደምናይሽ ተስፋ አረጋለሁ የኔ ቆንጆ እኔ ጌሙን አይደለም የጠበኩት ካንቺ ሰሞን ብዙ መከታተለው ነገር አለ ብዙ ፊል ያረኩት ነገር አለ ለምን አንቺ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ሪያሊቲ የሆኑ ነገሮችን ነው ያመጣሽ ዲስከስ የምታረጊው አጋጣሚ ደግሞ ስለራስሽም አንዳንድ ነገሮች ስታወሪ በጣም ፊል አድርጌያለሁ እውነት ለመናገር ከጌሙ ይልቅ የቪሎን ታሪክ ነበር ስጠብቅ የነበረው ለምን አንቺ ጌም ተጫወትሽ ለጌም ደቂቃ አሳለፍ ተይው ችግር የለውም ሄሉዬ ለበጎ ነው ሁሉ ነገር ችግር የለውም ካሁን በኋላ እያንዳንዱ ለማደርገው ቶፒክ በእነሱ ላይ በማውራው ነገር አንዳችሁ ኮሜንት አሰጡኝ አንሰጥም ሄሉዬ አንሰጥም ግን ምንድነው ዮዳብ ደግሞ ከጌሙ ይልቅ ከሱም የጠበኩት ምንድነው እኔ አትሊስት መጥቶ ያው በዚህ አጋጣሚ ስለራስሽ አንዳንድ ነገር ዮዳብ እኮ ሰው አይደለም እናንተ ለዮዳብ ተጨንቃችሁ ነው ዮዳብ ማለት ጉቱ ነው ማይረባ ነው ሄሉ አሸንፈሻል እኮ አንቺ ሆነም ከረማው ነው ማይክ ዝጋ ማይኩን አዘጊው አንዴ ሶሪ አንዴ እና ሄሉ ዮዳብ ታዩ ችግር የለውም ዮዳብ ፈርስት ኦፍ ኦል ግርግር ነው ይፈለገው አንቺ ግን ጌም ብርቅሽ አይደለም ጌምም ኢንተረስትድ አይደለሽም ከጌም ይልቅ አንቺንኛ የምናቀው በሪያሊቲ ይበልሽ ክፉ ሰው ነበር ስለሰው ጉዳይ ሰዎች በደረሰባቸው ነገሮች ላይ ነው ዲስከስ የምናደርገው ብዙ ጊዜ አንቺ ጋር ገብተን እኛ እሱ አይደለም የጌም ጉዳይ አይደለም ግን ምንድነው ልልሽ የምፈልገው በዚህ አጋጣሚ ካንቺ ብዙ ነገር ሴቶች እህቶቼ ተምረዋል ብዬ ነው ምለውና ሄሉዬ በተቻለሽ አቅም ቢ ስትሮንግ ትልቅ ታሪክ ነው ስለራስሽም የነገርሽን ከዛም አልፎ ተርፎ የጌሙ ነገር እኛ የምንፈልገውም ነገር አይደለም አንቺ የጌም ኢንተረስትም እንደሌለሽ እኔ በደንብ አቅሻለሁ ብዙ ጊዜ እዚህ ላይ የሰዎችን ታሪክ በማዳመጥ በመረዳዳት ነው ጊዜያችንን የምናሳልፈው አንቺ ጋር እሱ ነው ዋናው ኢምፖርታንት ነገር ሄሉ ስለራስሽም ያለውን ነገር ጠንካራ ሴት ሁኚና ነገሮችን ለማለፍ ሞክሪ ነው ምለው እሺ እኔ ቆንጆ ለምን አንቺ እህቴ ነሽ ለኔ በጣም እህቴ ነሽ ለኔ ቅርብ ሰው ነሽ እኔና አንቺ ከአንድ አካባቢ የመጣን ሰዎች ነን እህቴ ነሽ ለዚህ ነገሮችን ኢግኖር አድርጊ ወደ ቶፒክሽ ተመለሽና ሰዎችን በመርዳት ስለ ሰዎች ያለንን አመለካከት እየሰጠን ጊዜያችንን እናሳልፍ ያለፈ ነገር ሁሉ አልፏል ነው ምለው እሺ ሄሉዬ ገለቶሚ ሲጃልና ሲኸበጅና በጣም ነው የምንወድሽ የኔ ቆንጆ ጠንካራ ሆኚ ቴንክ ዩ ሄሉዬ እኔ ልተኛ ነው አዳምጣችኋለሁ ቴንክ ዩ ኒኪ ኔክስት ማን ነው ከኒኪ በላይ እንትና ኤም አለሽ ዋለሽ እንትና ነሽ ለካ ዋኖፊ ናት ኤም አለሽ አስወርዷቸው ገስ ዋኖፊ አይደለሽ ከዋኖፊ በላይ ገኒ ናታ ገኒ መሰለችኝ ዋና አቅረት ገኒ ገነት ግን ጋይስ በስነ ስርዓት ተደላድላችሁ የምትተኙት እስታይ ገኒዬ አቢሲኒያ
ወይ ሄሉዬ በመጀመሪያ ኮንግራቹሌሽን። ይሄ ቦርጫም ሸረሪት መጣ ቀረ አይ ዶንት ኬር ቢመጣ ራሱ እውነቴን ነው የምልሽ ወረደ ሳይሆን ጌም ዘነበ ነው። ተቃጥሎ አሮ ደብኖ ነበር የሚወጣው። የሰራሽብሽን ፖለቲካ ብታዩ እዛ ቤት ውስጥ ሄሉ ዛሬ በሰላም አሳልፊና እዛው ላይ የነበሩትን እያንዳንዱ ነጥለሽ ግንባራቸውን ታያቸዋለሽ። ሰሞኑ ወር ዘነበ አው በአመት ወር ያልቅስ ዛሬ አንቺ ለማጨናገፍ ያልሰራው ፖለቲካ የለም ሄሉ። እግዚአብሔር ይመስገን ግን አብበሽ እንደመጣሽ አብበሽ ወጣሽ። ንገሩት ሂዱና ወረደ ሳይሆን ጌም ዘነበላት በሉት። እንኳን አልመጣ እውነት ቢመጣ ራሱ የዚህ ነው ያል ሰው አክሰፕት አያረግሽም ነበረ። በጣም ደስ ይላል ሄሉዬ። እንዳትለቂያቸው አብረውት የነበሩት ሄሉ። አመሰግናለሁ። በዚሁ አያይዤ ልናገር ሄሉ ዴይሊ ነምበር 1 ነች። አሁን ራንኪንጓ ነምበር 1 ነው። እየገባችሁ እዩት። የተሰጣት ኮይን ደግሞ በትሪፕል ምናምን ቢሆን እኔ የሰው ኮይን መቁጠር አልወድም፣ ግን ወደ 3 ሚሊዮን ይጠጋል። ስለዚህ ከሚያስበው በላይ ነው ያገኘችው። ይበልሽ ይበላት የሚባል ነገር የለም። ከሚታሰበው በላይ ነው እንደውም ያገኘችው። ለሰው ምቀኝነት ለማድረግ እሱ ጾሙ ማደሩ አይገርምሽም? መድዬ በጣም ነው የሚያስጠላው። አንቺ እኮ እንደውም አልሰማሹም። እኛ እኮ እየተመላለስን እኔ እኮ ካንስል እያልኩ እኮ ስንት ሰዓት ስጽፍ እየተመላለስን እየሰማነው ነው። በቃ እስቲ ዛሬ ሰው የሚለኝን ልስማ ብዬ እንኳን ጸጥ ብዬ ነው። ኖ አንቺ ልክ አይደለም እየነገሩኝ ያለው መንገድ ገባሽ? አሁን የሸወዱኝ ምናምን አይደለም፣ ግን በዛ ትዕግስቱ ገባሽ? እነ ጅቦ መሀል ላይ ስለነበሩ ያው እንትን ላለ ማለት ነው። ፍሮንት ኦፍ የኔግብ ኤምላቭ ፖስቻለሁ እንትኑን ብላለች። እየገባችሁ ማየት ትችላላችሁ። ግን ሄሉ በጣም እንደውም በጣም ባሪፉ ነው ያለችው። ነምበር 1 ነች። ፖፑላር ላይቭ ደግሞ 10ኛ ነች። እሱም ሲቀር ኤዲዬ እሱን ታዩ። እሱን እኔም ያዘጋጀንለት አለ አይደለም። በሳውንድ ትራክ ነው የምንሄድበት። ኖ ፕሮብለም። ሰዓቱ እኮ አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል ሰዓቱ ራሱ ማለት ነው። እሱ ቢያንስ ሴት ናት እሷ። በቃ ምንም ብታጠፋ አንዳንዴ ሄሉ የሆነ ነገር እንኳን እየተናገረች ሰው በጣም ክፍቶትና ቸግሮት ይመጣ ትረዳለች። እዚህ ላይ አይታችሁ በጣም አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል። ምንድነው ወዲ ጋር ሄለን ምንም አላጠፋችም። ሄለን ምንም አላጠፋችም። የሄለን ጥፋቷ ሰው አለመምረጧ ነው። እንደ ሰው ስለቆጠረችው ያ ከሆነ ጥፋቷ ነው። ከዛ ውጭ ምንም ጥፋት የለባትም ሄለን። ግን ያው አላረል እኔ ሁለቱ ሰው በአንድ ጊዜ መቅረቱ ግን ሰው ጤፉ እንድትሆኑ ያደርጋችሁ። እኔ አሁን ሰው ላይ ጨካኝ ይብል ማለት በጣም ባለጌና ጨካኝ በሆነ እውነት ይፈረድብኛል። ላይፍ ኢዝ ፌር። ሄልዬ በልጥሻቸዋል። አንቺ የኔ አንደኛ የኔ ልዕልት ምን እንደመሰልሽ ዛሬ ዋው ዩ አር ሶ ቢዩቲፉል። አንቺ እኮ ኪውን በቃ አንቺ ዛሬ መላክ መስለሻል። እኔ አሁን በኢሱ ቤተሰብ ላይ ከእንግዲህ ማንም አይፈርድም። ትናደዱብኛላችሁ። ማንም አይፈርድም። ሄሉ አድርጊ ሲጀመር ኢሱ ማንን አይደለም አንደኛ ነሽ። የጭካኔና የብልግና ልክ ከነገ ጀምሮ አሳያችሁ። ኢሱ ሲጀመር እንደማይመጣ እኮ የታወቀ ነበረ፣ ግልጽ ነበረ። የዮዳብ ነገር ነው እንጂ የሚያናድደው ኢሱ ስታስቢው እንዴት ነው መጥቶ የሚጋፈጥሽ? አንዴ በጣም አንቺ ቆንጆ አይመለደማመጥ ግን እሱ ገብቶ ቢሆን ክብሩን አጥቶ ይሸማቀቅ ነበረ። አለመግባቱ ብዙ ምክንያቶች ስላሉት እነዛንም ነገሮች ማሰብ አለባችሁ። ቢያንስ አንድ ሰው ከፈራ ቢያንስ ብዙ አይነት ነገሮች ስላሉ ብቻ ብዙ መግለጽ አልፈልግም። ስለዚህ ክብሩን ገብቶ ክብሩን ከሚያጣ በቃ ተበላሸ ብሎ ሌላ ሰበብ መፍጠር ስለፈለገ ነው። ይሄንንም ማሰብ አለባችሁ። እንደገና ደግሞ አንዴ ዋሽቷል።
አሁን ከዚህ በኋላ ተመልሶ እንዴት ነው የሚጋፈጠው? ቃሉንም መመለስ አይችልም። አንዴ ሲጀመር አንቺ ነሽ እንትን ያልሽው ያሸነፍሽው ገባሽ? እሱ አሁን ወንበር ላይ ዝም ብሎ ይሽከረከራል እንጂ ያንን ቦርጩን ይዞ ምንም እንትን የተጠቀመው የሚያገኘው ነገር የለም። ቢጫወቱ ኑሮ ያገኝ ነበር። አተርፍ ባያ ጉዳይ ነው የሆነው። ሰው ያለው ጊዜ 2-3 ሰው በቃ ያሸነፈ መስሎት ነው። አንቺ ግን በጣም ጎበዝ ነሽ። ቀጥይበት። ምንም አንቺ በቃ ጀግና ነሽ። ካሁን በኋላ የራስሽን ሐሳብ ብቻ አራምጂ። በቃ የምታደርጊውን ነገር በራስሽ ማድረግ ነው። ገሌ ይሄን ይለኛል ብለሽ ሳይሆን በቃ አንቺ ሐሳብሽን አራምጂ። በዚህም በጉቶውም በዚህኛውም ጉዳይ ገባሽ? አንቺ በጣም ጎበዝ ነሽ። ሄሉ ደግሞ በጣም አምሮብሻል ዛሬ። በጣም ቆንጅዬ ነሽ። በቃ በጣም ቆንጅዬ ነሽ። ትበልጫለሽ ከሁሉም በቃ። ለዚህ ለጉቶ ደግሞ እንትን አትበይ፣ አትጨናነቂ። ያላችሁ እስካሁን የቆያችሁ ደግሞ በቃ አዝንቡላት። አሁንም ጨምሩ፣ አዝንቡላት ጋይስ። ያላችሁ በእውነት 27000 ሰው ነበር ቅድም የነበረውና ሁላችሁም እግዚአብሔር አክብራችሁ በእውነት ከሚገባው በላይ በጣም ጎበዝ አዝንቡላት። አሳይታችኋል። 27000 አሁንም ስጧት በደንብ ሊንክ እያረገ ጊፍት እየሰጠ አግዞሻል። አሁንም አግዟት፣ እናሳፍራቸው። በጣም ጎሄድ በጣም ጎበዞች ናቸው። በእውነት ትለያላችሁ። የሷ ፋሚሊ ትለያላችሁ። የሄሉ ፋሚሊ ዋው። ኮፕሊንኩ ብቲ በጣም እኔ ለራሱ ዛሬ ጌም አለ ሲባል ነው የመጣሁት ማለት ነው። ያው እኔ በሪከርድ ነው ማይሽ እዚህ የሆነ ሰው እኮ እዚህ ስለማላችሁ እዚህ እንትን እያሉኝ ነው። ቀጥሉ ጋይስ። ሄለን በታፕታፕ ራሱ በ3 እጥፍ ትመጫዋለሽ። ሪከርድ የሚልኩልሽን ታያችሁ። ናይ የሰው ቪዲዮ እያየዋለም ቴክስት ነው። እኔ ቪዲዮ እንኳን ላይቭ ላይ ማየት ልምድ እኔ ልንገርሽ፣ እሱም ቤት ስለነበርኩ በታፕታፕ በ3 እጥፍ ትበልጨዋለሽ። እንደገና ደግሞ ኮይን ካልሽ ደግሞ በቃ አለ አይደለም መኒጋሞች ምናምን ነገር ነው። ከዛ ያለፈ ነገሮች ይሄና የተለየ ነገር አልነበረውምና ብቻ አንቺ መኩራት አለብሽ። ነገ ስክሪንሾት ታይዋለሽ አይደለም ሪከርድ ስለተደረገ ቢያንስ አንቺ የምታፍሪበት የለም። አንቺ መኩራት አለብሽ እና በኳሊቲሽ መኩራት አለብሽ። ሲጀመር ይዋት አንደኛ ደረጃ ላይ እኮ ነው ያለችው። ቲክቶክ ላይ ሲዩ እዚህ ጋር እኮ አንደኛ ላይ ነው ያለችው። ሪከርድ አድርጌያለሁ። አንደኛ ደረጃ ነሽ። አንበሳችሁ ሲወርድልሽ ሁሉም ሲወርድ ሪከርድ አድርጌልሻለሁ። ሄልዬ ልክልሻለሁ። ሁሉንም ፖስት አድርገዋለሁ። እየገባችሁ ላይክ ሼር አድርጉ። አንበሳ ሁሉንም ጊፍት እንዳለ የቁራሪት ጆሮ የመሰለ ልጅ ቢቀር ባይቀር አንቺ በጣም ቆንጆ ልዕልት ቁጭ ብለው አንድ ደባ ያረጉት ከይሱ አብሮ ደባ ማድረጉ እና ሰው ጤፉ እንደሆነ ያረገኝም አሁን ነገር ካሁን በኋላ እውነት ታዘቡኛላችሁ። እንዴት አመሻችሁ ሁላችሁንም። እንታዘብሽም ሄሉ ለምን እንታዘብሻለን? ሁሉንም እኮ ጠርተሻል አይደለ? አንቺ ሁለቱንም ጠርተሻል፣ ኑ ብለሻቸዋል። ያንንም ጠብቀሽዋል። ከ2 ሰዓት በኋላ ይሄንንም ና ብለሽ ጠርተሽዋል። ስለዚህ ያለ መገኘት የነሱ ድርሻ ነው። ተገይተው አንቺ ጋር ፊት ለፊት ገጥመው ማብራራት ነበረባቸው። እነዚህ ፈርቶሽ ነው እሱ ፈርቶሽ ነው። ያንቺ ጥፋት አይደለም። አንድ ሀሳብ ልስጥ ወይስ ልጠብቅ? ግቢ ሄሉዬ፣ በመጀመሪያ እኔ ዛሬ መጀመሪያ ጊዜ ነው ቤትሽ ስገባ። በጣም ነው የምታምሪው። የእውነት በቃ ምን ልበልሽ፣ ዩ አር ሶ ኩዊን። በቃ አንደኛ በቃ ሴት ልጅ ትችላለች። በቃ ሁሉን ነገር ማድረግ ትችላለች። ኮንፊደንስሽን በጣም ነው የምወደው። ንግግርሽን በጣም ነው የምወደው። እውነትና ሀቅ ይዘሽ ነው የምትራመጂው። ስለዚህ እነ ቦርጩና እነ ሸረሪት ምናምን ነገር ምን መሰለሽ፣ እነሱ ይሞክራሉ ግን አይችሉም። ማጋጨት ሌላ ነገሮችን ነው የሚችሉት እና በሱ ቤት ጌም መስራቱ ነው። ግን የጣለሽ መስሎት ነበረ፣ አነሳሽ። አንደኛ እኔ በሱ ቤት እያየው ነበር። ከ4000 ሰው በላይ ብዙም አልነበር። 4000 5000 20 ምናምን ሺህ ሰው ይዘሽ ነበር አንቺ።
5 ደቂቃ የሚያስቅ ነገር ልንገራችሁ። በጣም እንዲህ አድርጉ ይላል። ከራሱ ጋር እየተጫወተ ነው ይወዳል። ያ ታብታብ አድርጉ 5 ደቂቃ ያለ አለርም ይሞላል። ለምንድን ነው አለርም? እሱ ታብታቡንና የሆነ ያንቺን ነገር የያዘን የመሰለው ግን ራሱን የወደቀው በቆፈረው ጉድጓድ ቀጥ ብሎ ገባበት። ጉቶዬ በዚህ አጋጣሚ ይድረስህ። ራስህ ቆፍረህ ራስህ ገባህበት እና ባይደገምህ ጥሩ ነው። ተጫወትኩም አልተጫወትኩም ከጎኔ ስለሆናችሁ ቴንኪው። እሺ ጊፍተሮች ቴንኪው ጋይስ። ለኔ ተውት። ፊራ ኢቲቻ እሱም ብሎ ፊራ ኢቲቻ እሱ ፊራ ኢቲቻ የሚባል ሰውዬ ነው። ልቀራ ኢቲቻ ማለት መብረቁ እንኳን ካቅሙ ገብቶ ማለት ነው እንጫወትባታለን እያለ እግዚአብሔርን በጣም ተናደርኩ። ለዛ እኮ ነው ገብቼ እንትን ያልኩ። መብረቁ ነው መብረቅ ይብላው። አሬ የሆነ የሚያስጠላኝ ልጅ አለ በረሃ ላይ ታርቶ የተረሳ አሬ መሰለ ሰው እሱ። አዎ የብርጅስቶን ካካይ መሰለ ባቡጂ መሰለ ሰው በጣም ሄሉዬ ማውራት ይችላል ወይስ በጣም የተናደርኩት የሚገርምሽ ድቤታችን ችግር የለውም ጋይስ። በጣም ጊዜ ያለኝ ሄሉዬ አምሮብሻል። በጣም ተናድጄ ነበረ። ላይክ የሚሰራው የተሰራብሽ ጌም ጊፍት እንዳታገኝ ምናምን ቢኮዝ አሁን በእኛ ሰዓት በአሜሪካ በኒውዮርክ ታይም ነው። ስንት ሰዓት እንደሆነ ታውቂያለሽ? 6:21 ነው። 6 ሰዓት ማለት ገና በሲያትል ደግሞ በእነሱ ሰዓት አቆጣጠር ከከሰዓት 3 ሰዓት ነው። እኛ ጋር እየመሸ ነው፣ እነሱ ጋር ግን ገና ነው። ይሄ አለ አይደል የአሜሪካኑን ሰዓት ከቨር ሊያረጉብሽ ሰው እንድታጪ አለ አይደል በኔ ሰዓት ነው ብሎ 2 hours like 2 o'clock ማለት በሱ በእኛ ደግሞ 4 ሰዓት 5 ሰዓት ነው ምናምን ነው። በጣም አምሽተሽ እንድትገቢ ነው የተፈለገው። በእኛ በአብዛኛው በሲያትል ሰዓት እኮ ጌም ማንም ሰው አይጫወትም። ጌም ታይም all the time like 2 o'clock 3 o'clock ምናምን ነው ወይንም 4 ሰዓት ነው በአብዛኛው በእኛ በአሜሪካ ማለት በኒውዮርክ ታይም እና አለመጫወትሽ ግን በጣም አስደስቶኛል። ብትጫወቺ እንደውም ያን ያህል ጊፍት አታገኝም ነበር። አስዌር ሰው እጅግ በጣም ተናዶ ነበር። እኔ እጅግ በጣም ተናድጄ ነበር። ላይክ በጣም የሆነ ፑሲ ነገር ነው። በጣም ቆሻሻ ነው። እዮዳ ማለት አይመጥንሽም። አይ ዶንት ኖ ከሱ ጋር ለመጫወት ራሱ ላይክ ማሰብሽ ሰው ላረገውና እኮ ሀብታም ላረገው ነበር አልገባ። አይ ኖ ግን እሱ ለከሱ ጋር መተውብሽ ነው። አንቺ ሄደሽ አይደለም ጌሙን እንትን ያልሽው። በጣም ተንኮለኛ፣ በጣም ተንከሲስ። እኔ እንጃ ምን ልበልሽ፣ ብቻ ሊያሳጣሽ አስቦ ነበር። ግን ሰው ደግሞ በጣም ተናዱ ነበር። ብቻውን አይደለም። አይ ብቻውን አይደለም። ሌሎቹም ጌመር እንኳን ጌም ከሷ ጋር እንዳይጫወቱ አለች። እሱ አለ ምናምን እንደዛ እንደሱ ብቻ ሳይሆን ይልሽ ጌመሮች እንዳይጫወቱ ተነግሯቸዋል። ይኸውልሽ ሄለን ጌመሮች ማለት ነው ከአንቺ ጋር እንዳይጫወቱ ማለት ነው አድማን ያደረጉ። ላይክ ምንም አድማ አላደረገባትም። ጌሞች ከንፈሬን እየበላው አነጠዋለሁ ረስች የተፈለጉ የነበረ በየትኛውም ሰዓት ጌም እንዳትጫወትና መሽቶ ባት በአሜሪካም በኢትዮጵያም ሰዓት በጊዜ ተኝተው በኢትዮጵያ ታይም ማለት በሱ ከመሸ 6 ሰዓት 7 ሰዓት ማለት ነው። በኢትዮጵያ ሌሊት ነው። ሶ የትኛውም ሰው እንዳያይሽ ምናምን ከቨር አፕ ተፈልጎ ከዛም በኋላ አልጫወትም ምናምን ብሎ ላሽ ብሎ ወጥቶ ልክ እንዳሁኑ ሊያረጉሽ ነበር የተፈለገው። ግን ነቅተሻል፣ ጠብቀሻል፣ ትግስተኛ ነሽ። ወዲያውኑ ደግሞ በራስሽ መጫወትና ባገኘሽው ጊፍት እጅግ በጣም ደስ ብሎኛል። ላይክ እሱ ግን ያንቺ ፕሮፋይል እንደ ጌም አምጥቶት የሆነች ልጅ ከሱ ጋር ጌም ስጫወት ኢቭን በደብል ምናምን በግላፍስ ምናምን ነው ጊፍት ያገኘው እንደዛ ተጫውተው ራሱ አንድ አንበሳ ነው። ላይ ምንም አይነት ጊፍት አላገኘም ልልሽ ነው። እና ሄሉ በጣም ተናድጄ ነበር። እርግጠኛ ነኝ ነገ እንደምታስደስቺኝ ተስፋ አደርጋለሁ። ሰቅለሽ ገፈሽ እንደምቆራርጭልኝ ተስፋ አደርጋለሁ። ይወባን ቦርጩን ምናምን አውጥተሽ የሙሽራ ልብስ ግን ቆርጣ እንደምታረጊልኝ ተስፋ አደርጋለሁ። በህግ አምላክ ይሄን የሚልስ ቆራረጧላችሁ ነገር አታቆምልኝ። ነገ መቀጥቀጥ ይሄ ግማታም መቀጥቀጥ አለበት። በጣም የባለጌ ጥግ ነው። እሱን እኮ ረሳችሁት በመሀል። ዛሬ አልመጣም። ሄሉዬ ይሄ የሙሽራ ልብስ በፍጹም ነቆራረጨው ለማብለሽ እንዳንኪው
አረ እንዳነቂው በጋምላክ እንዳትነቂው። ግን ስለ ኢሱ ነገር ለዛሬ እንትንም ጌስትን ባታስገቢና የመጨረሻ መዝጊያውን ልብስሽንም ቀይረሹ ምንም you don't have to like መቀዳደድ ምናምን አይጠበቅብሽም። መዝጊያ የመጨረሻሽን ዛሬ ልኩን መናገር ካለብሽ ስላልመጣም እስከ ጥግ ድረስ አስገብተሽበት ብትውጪ አሪፍ ነው። ዛሬ ብጨርስ ስለ ኢሱ ዛሬ ጨርሹ። ያ ዛሬ ብጨርሽ ነገ ግን በእናትሽ ሂጅባቸው እያንዳንዱን ሰው ነገ አስደስቺ ነው እጠብቅሻለሁ። ነገ ሄሉ እኔ ንምከርሽ ዛሬ ሂጂበት ለምሰለሽ አሉ ስላሉ ሂጅበት አሉ ዱቀው ስላሉ እዚህ ናቸው ያሉ ሴት የማይሄድም ስላሉ ሂጅበት ይውጣ። ምንም ቀጠሮ አያስፈልገውም። ይውጣ ይኬድበት። ኤደን ዘፈን ክሊፕ ሰርታለች። እስቲ እንስማለን።